ሰላም እንዴት ናችሁ? በዛሬው ቪዲዮ የምናየው ዳኒ እና ናታን በጣም የሚያስገርም ፊልም እያሳዩ ነው እና እስቲ እሱን ቪዲዮ እናደርግበታለን። እስቲ አብራችሁን ቆዩ። ወደ ቪዲዮ እንግባ። ሰላም እንደምናችሁ ውድ የናታን ጥሩነህ ዩቱብ ፋሚሊዎች፣ ይህን የናታን ጥሩነህ ዩቱብ ፋሚሊዎች የሚለውን ግን ቀይሬ የናታን ጥሩነህና የቃልዬ ፋሚሊዎች ማለት ሳይኖርብኝ አይቀርም። ግን እንዴት ናችሁልን የኛ ውድ ፋሚሊዎች? እንዴት ናችሁልን? ዛሬም እንግዲህ በአዲስ ቪዲዮ ተመልሰን መጥተናል። በአዲስ ቪዲዮ ተመልሰን ስንመጣ ፋሚሊዎች ዛሬ ስለኛ ጉዳይ ልናወራ አይደለም የመጣ ነው። የጨረቃ ፋሚሊዎች በስልክ በኢንስታግራም ቲክቶክ ላይ እንዳለ ከትላንትናው ቪዲዮ በኋላ በጣም እያስጨነቃችሁኝ ነው። ትላንትና የዳኒ ዩቱብ ቻናል ላይ እኔና ዳኒ ሆነን ብሩኬን ስንከሰው የተለቀቀ ቪዲዮ ነበረ። በሱ ቪዲዮ ላይ ትክክል አልሰራችሁም፣ ለምንድን ነው የምትከሱት? ኮመንት ላይ እንደዚህ ሄዳችሁ ከምትከሱ፣ በተለይ እኔን እንደዚህ ከምታጋግል ለምን አታስታርቃቸውም? ለምን ነገሩን እንዲፈቱ አታረጋቸውም? እያላችሁ በኮመንት በስልክ ከካሊፎርኒያ ከሳውዲ አረቢያ ከማይደወልልኝ ቦታ የለምና ለምን አታስታርቃቸውም? ለምንድን ነው ነገር ያጋጋልከው ብላችሁኝ እኔ ላይ ተናዳችሁብኝ ነበረ። ስለሱ ጉዳይ መልሴን ልሰጥና እንዲሁም ደግሞ ቃል እሱን ቪዲዮ ሰራ ለቃል አልነገርኳትም ነበርና ቃል እሱ ቪዲዮ ከተለቀቀ በኋላ ደውላ በጣም ነው ጮኸችብኝ። ለምን እንደ ጮኸችብኝ አላቅም። ማለት እኔ የዩቱብ ፋሚሊዎቻችን እንድታውቁት የምፈልገው ነገር፣ የጨረቃ ፋሚሊዎችም እንድታውቁት የምፈልገው ነገር ብሩኬ ቤት መጥቶ እነ ዳኒ ቤት መጥቶ እዛ ጋር ግብ ምናምን በተፈጠረ ጊዜ ቪዲዮውን አይታችሁት ከሆነ እዛ ጋር ዳኒንም ብሩኬንም ለማስታረቅ ሃይሚሻንም ነገሩን ዳኒን እዚህ እናንተ ፊት እርቅ እንዲፈጠር እየጣርኩ ነበር። አይታችሁ ከሆነ ለማገላገል ፋኖ ማድረጋችሁ ብቻ ነገር በሰላም እንዲፈቱት ያለውን ነገር ምናምን። እንዲሁም ደግሞ ሃይሚ ዳኒ ቤት መታ ክሱን ዳኒ ሊከስ ሲል መጀመሪያ ሃይሚ ዳኒ ቤት መታ እንዳይከስ ስትነግረው ለዳኒ እንዳይከስ ያለውን ነገር ስታስረዳው ምናምን እኔም አብሬ እንዳይከስ ዳኒ ጫና ሳደርግበት ነበር። ዳኒ ያንን ነገር እንዳያደርግ፣ ዳኒ ወደ ተሳሳተ ውሳኔ እንዳይሄድ በጣም ጫና ሳደርግበት ነበረ። እሱን አልተረዳችሁኝም የዩቱብ ፋሚሊዎቻችን። ምክንያቱም ልክ እንደዛ ጫና ካደረግኩበት በኋላ ሃይሚ እንደዛ መታ ብሩኬን እንዳይከሰው ከለመነችው በኋላ ዳኒ እሺ ካላት በኋላ እኔም በጣም ለምኘው ነበር ዳኒንና እሺ ካላት በኋላ ብሩኬ እዛ መጥቶ እንደዛ ሲበጠብጥ እዛ ጋ ያለውን ነገር ብሩኬ እዛ ጋ መጥቶ ያለውን ነገር እንደዛ ጸብ ሲፈጠር ምን ሲል እዛ ዩቱብ ቪዲዮ ላይ ሄዳችሁ ማየት ትችላላችሁ። እኔ ሳገላግል ነበር ነገሩን በፍቅር እንዲፈቱት፣ ነገሩን በሰላም እንዲፈቱት ለሃይሚሻም ለብሩኬም እየነገርኳቸው ነበርና እዛ ጋ የክሱ ቪዲዮ ላይ ኦልሬዲ ዳኒ ጓደኛዬ ነው። አንዴ እንዳይከስ ነግሬው ተስማምቶ ነበረ። ከዛ በኋላ ግን ብሩኬ ያን ነገር ከብሩኬ ጋር ነገር ከተፈጠረ በኋላ ከእንደገና ልክሰስ ሲል እንዳትከስ ብየው ነበረ። ይሄ ነገር ይቅር ብየው ነበር። ግን እንደ ጓደኛ ደግሞ አንዴ የምትለኝን ነገር ሰምቻለሁ፣ ከዚህ በኋላ ግን ልሰማህ አልችልም ስላለኝ ኦልሬዲ አብሬው መሄድ ነበረብኝ። ነገሩን በፍቅር እንዲፈቱት የቻልኩትን ያክል እንኳን ብጥር ዳኒ ሊሰማኝ አልቻለም ነበረ። ለዛም ያለውን ነገር መጥቶ እዚሁ ለእናንተው እንዲያስረዳችሁ እኔ ማንም ሰው እንዲጎዳም ማንም ሰው ተጣልቶ እንዲቀር አልፈልግም። ያለውን ነገር መጥቶ እዚሁ እንዲያስረዳችሁ ዳኒንም ጠርቼዋለሁ። ቃልም ማታ ደውላ እንደዛ የጮኸችብኝ ለምን እንደሆነ የሴት ጉዳይ አያሳስብህም እንዴ? የሴት ጉዳይ አይመለከትህም እንዴ? ቢያንስ እህት አለህ እናት አለህ እያለች ነበረ ቃልና ቃል በዛ ልክ ለምን እንደ ተቆጣችኝ፣ ዳኒም ደግሞ ክሱን እንዲተወው ያለውን ነገር በፍቅር እንዲፈታ ይኸው እናንተ ፊት ቁጭ አድርጌ እጠይቀዋለሁ። ያለውን መልስ የሚለውን መልስ ትሰማላችሁ። እናንተ ፊትም ቃል ፊትም ዳኒን ቁጭ አድርጌ ክሱን እንዲተወው እነግረዋለሁ። ይሄ እኔ ጥፋት ካጠፋው እንኳን እዛ ጋር ሄጄ ከዳኒ ጋር መቼስ የጓደኝነትን ነገር ታውቁታላችሁ። በመሀል ቤት ትጨነቃላችሁ። ምክንያቱም እኔ ከብሩኬም ከሃይሚም በላይ ዳኒን ረዥም ዓመት አውቀዋለሁ የዩቱብ ፋሚሊዎች እና ዳኒ ለብዙ ችግሮቼ በጣም ብዙ ቦታ ላይ ደርሶልኛል እና አሁን እዚህ ጋር ልከስ ነው ሲል
መጀመሪያ ላይ እንዳትከስ ብዬ ሐሳቡን ካስቀየርኩት በኋላ ከእንደገና ልከስ ነው ሲል ሐሳቡን ላስቀይረው ስሞክር እምቢ ሲለኝ ከእንደገና ከሱ ጋር ልጣላ አልችልምና እናንተው ፊት ግን ያለውን ነገር እጠይቀዋለሁ። ያለውን ነገር እንዲያብራራልኝ አደርጋለሁ። ብሩኬ እና ዳኒ የሚታረቁበትን መንገድ አመቻቻለሁ። ግን እናንተው ፊት እምቢ ካለኝ ምንም ላደርግ አልችልም። እንግዲህ የጨረቃ ፋሚሊዎችን ይወዳችኋለሁ። እኔ ከመሳቅ ከመጫወት ከመዝናናት ውጪ እንዴት ነው አያሳስበኝም ስላችሁ እኔ የጨረቃ ፋሚሊዎች እኔ ከመዝናናት ከመሳቅ ከመጫወት ውጪ እንደዚህ አይነት ነገር ምናምን ያጨናንቀኛል። ማለት እኔ ላይክ መጫወት መዝናናት ይሄ ወጣትነትን እየሰሩ ማሳለፍ ላይ ፎከስ ማድረግ ነው የምፈልገው እንጂ ከማንም ሰው ጋር መጣላት ማንንም ሰው ማስቀየም የጨረቃ ፋሚሊዎችን ማስቀየም የኛ ፋሚሊዎችን ማስቀየም አልፈልግምና እስቲ ቃልም ዳኒም ይምጡ። ቃልም የጮኸችብኝ ለምን እንደሆነ እስቲ እሰማለሁ። ብቻ እንጠብቃቸው እና የቱ ፋሚሊዎቻችን እንግዲህ ቃልን ዳኒን እርቻቸዋለሁ። ሁለቱም ፊት ዳኒ እናንተም ፊት ቃልም ፊት ያለውን ነገር እዚሁ ፈቶት እንዲሄድ እነግረዋለሁ። ቃልም ማታ ያ ቪዲዮ ከተለቀቀ በኋላ በጥሩ ስሜት አይደለም ያወራችኝ። እንግዲህ ስሜቷን ለመቀየር እቺን ቸኮሌት አበርክቼላት ስትመጣ የኔ እናት ብዬ ግንባሯን ስሜ ዳኒን እዚህ እናንተ ፊት እርቅ እንዲፈጥር አድርጌ ፋኖ ማድረጋችሁ ብቻ። ግን እኮ ባይዘዌ ናታ ምርጥ ሰው ነው ግን በቃ ያለው ሁኔታ ምናምን ነው እንጂ መጥፎ የሚያስመስለው ናታን እኮ ይመችው። እንዴት ነሽ? ምንድን ነው እንደዛ ማታ ደውለሽ ምንም አልጮክብህም። ምንም አልተናገርኩም። ከዛ በላይ ምንም አልተናገርኩም። ምን የምትሰራው ነገር አንተ ትክክል ነው። ኧረ እንደዛማ ፍቅራችንን እንትን ብለን ይኸው የምትወጃትን ቸኮሌት ሁሌ የሚሰጥሽልሽ አይደለም። የኛ ላይፍ እንትን እያልክ የሰው ላይፍ ማበላሸት ትሽዋ ምን ይሉታል ማለት ትናንትና ያደረጋችሁት ነገር ትክክል ነው። አትሊስት ልታማክረኝ አይገባም። ስለሱ ጉዳይ አወራን አይደለ? አውርተናል፣ ግን ማድረግ አልነበረብህም። አውቃለሁ። ሃይሚ እንዴት አታስባትም ማለት ሃይሚን አታስባትም ማለት እንደዛ እግሩ ስር ወድቃ ለምና እኮ እንደዚህ ማድረጉ ምን ያስፈልጋል? አዎ እንደዛ ለምናው ምን ብላ ይኸውልሽ ልንገርሽ። አሁን እዚህ ጋር እኮ የኔ አሁን ዳኒንም ጠርቼዋለሁ። በይ ዳኒ መናገር አልችልም። እኔ መናገር የምችለው አንተ ነው አይደለ? አዎ ግን ይኸውልሽ ምን አለ መሰለሽ ቃልዬ እንትን ምንድነው ሃይሚ መታ ይቅርታ ጠይቃ ነው እኮ። ከዛ በኋላ እኔ ዳኒን ትዝ አይልሽም እንዴ? እኔ ዳኒ ስንቴ ነው እየደወልኩ ምን እያልኩ አብረን እንኳን ዳኒ ክሱን በጣም ፈልጌ እኮ አይደለም እናቱ ግን ማሰብ ነበር። አትሊስት ደውለህ እንኳን አትጠይቀኝም? እንዴት ላድርግ አትለኝም? መጠየቅ አልነበረብህም? እሱማ ነበረብኝ ግን ላይክ ብሩኬ ከ3 ዓመት እስከ 5 ዓመት ይታሰራል ምናምን እያለ ነበረ። እና ሃይሚ በዚህ መሀል እሱ ይታሰራል የሚል ጭንቀት ይኖራል። እሱ ሲታሰር ደግሞ ሃይሚ ብቻዋን ትሆናለች ቃል የምትለኝ እሱን ነው። እኔም እሱን ሳላስበው ቀርቼ አይደለም ቃልዬ ግን እቺስ ምንድን የምፈልገው ነገር ቃልም እንድታቂ የምፈልገው ነገርና ይሄ ከብዙ ችግር አውጥቶኛል። ብዙ መስዋዕትነት ከፍሎልኛል ዳኒ ብዙ መስዋዕትነት ከፍሎልኛልና ላይ ከዚህ ጋር ስማኝ አንተ ያደረኩት ትክክል ነው ብለህ ትክክል አይደለም። ግን አንቺ አሁን እያልሽኝ ያለሽው ነገር ምን እንደሆነ ታውቂያለሽ? ቃል ለምን እንሂድ ሲል አብረው ይሄድ አሁን እያሳዩ ነው የነበረው ድራማ ህዝቡን እስከ መቼ እንደዚህ እንደሚያጃጅሉ ግን መቀየሙ ነው። ሊቀየመኝ ሲል ነው አብረው ይርኩት ቢቀየም ይሻላል። እኔ መልክ እሱን ነው ቢቀየምክ ይሻላል። ግን አንተ ስለሱ የዩቲዩብ ፋሚሊዎቻችን ምን እንደምል እኔ አላውቅም። እኔ አሁንም ልክ ነኝ ያደረኩት ነገር ልክ ነኝ ከዳዲ ጋር በሄዴ ብላ እያልኩ ሳይሆን ግን እስቲ በኔ ቦታ ደግሞ ወዳችሁ አስቡት። የብዙ የረጅም ጊዜ አበት ጓደኛ አላችሁ። ከብዙ ችግር ያ ጓደኛችሁ አውጥቷችኋል። ያ ጓደኛችሁ ችግር ውስጥ ገባ። ጥፋተኛም ሊሆን ይችላል ላይሆንም ይችላል። ከዚህ በፊት ደግሞ ልከስ ነው ሲል እንዳትከስ ብየው እንደ ጓደኛ ሰምቶኝ ትቶታል። ክሱን እንደ ጓደኛ ሰምቶኝ መጀመሪያ ሊከስ ሲል እንደ ጓደኛ እንዳትከስ ስለው ሰምቶኝ ትቶታል። ሁለተኛ ጊዜ ግን እንዳትከስ ስለው አልሰማ ሲለኝ በል በቃ እንደፈለክ ብለው እዚህ ጋር የኔና የዳኒ ጓደኝነት ይቆማል። እናቱን ምን ብዬ ለመጣ ወደኔ ያሰብ ካንቺ ወደሱ ስንቴ ነው የደወልኩት እዚህ ይመስለኛል። እና አቤቱ ሄደን ያለውን እዚህ በፊት የተለቀቀው ቪዲዮ በሙሉ ድራማ ስክሪፕትድ ሁሉም የተጻፈ ስክሪፕት ነው። ይሄ ቃል መስለኝ እንደዛ ነው ያስተሳሰብ ማለት ብለን እንሂድና ምንም ያሳመነኝ ነገር እዚህ ጋር የለም። ለዚህ በቃ አንቺን ፊት እነሱን ፊት ያለውን ነገር ሙሉ ስክሪፕትድ ሰው ያለውን ነገር በጣም የሚገርም ነው። እሱን ነው ብቻ እና ግን በጣም በቃ
ያሉበት ሁኔታ አስከፊ ነው እና ዳኒም በቃ የሆነ ግራ የተጋባ ነገር ውስጥ ነው ያሉት ምናምን ለመወሰን ይከብዳል። እነሱ እያሰቡ አይደለም እውነትም ቢሆን ማለት ነው ግን ስክሪፕት ነው የሚመስለኝ። የዛሬ ቪዲዮ ይመስላል። ላይክ ሰብስክራይብ በማድረግ እርዱኝ አግዙኝ። ያው በቀጣይ ቪዲዮ እስከምንገናኝ ድረስ ቻው።